የናታን አለማውራት እንግዲህ በዳጣ ላይ ትልቅ ተጽዕኖ እያመጣባት ይገኛል። ናታን እንግዲህ ከቀናቶች በፊት ምንም አይነት ንግግር እያደረገ አልነበረም ከዳጣ ጋር። ዳጣም እንግዲህ በዛ ከፍቷትና ሀዝና ትገኛለች። በተለይ ደግሞ እንግዲህ አባቷ ደረጀ ወደ አውሮፓ ከተሳፈረም በኋላ ደስተኛ አይደለችም። እንዲሁም ከአዲስ በታቸው ከመጡ በኋላ እንግዲህ ሀዝና ነው ያለችው። ይህም እንግዲህ የሆነው በሰላም ምክንያት ነው። ሰላም አንተ እንዳፈቀረች የምታውቅበት አንደኛ መንገዱ ከእሷ በመሸሽ ነው ብላ በመከረችው ምክር እንግዲህ ዳጣ እየተጎዳች ትገኛለች። ዳጣ እንግዲህ ይህ ነገር አልገባትም። በእርግጠኝነት የሁለቶችን እንግዲህ ሀሳብ ብደርስበት የተሻለ ነበረ። እሷም ልቧ አይሰበርም፣ እንደዚህ በቀላሉም እንግዲህ አትከፋም ነበረ። እንግዲህ ናታንን የእሷን መዝጋት አልችልም ብሎ ለሰላም ነግሯት ነበረ። ሰላም ደግሞ እባክህ ለተወሰነ ጊዜ እንደዚህ ማድረግ እንቀጥልበት ብለዋለች። ከዛ በተጨማሪ ደግሞ ይኸውልህ ዳጣውን ብዙ ጊዜ ከቤት አትውልም እና ስትዞር ነው የምትውለው። ስለዚህ ለምን አንዳንድ ጊዜ ዳጣ በምትሄድባቸው አካባቢዎች ዝም ብለህ እንደው ስልክ እያወራህ መስለህ ከዛ የኔ ቆንጆ ምናምን እያልክ ብትጀናጀን እኮ ዳጣ እንደወደደች ትነግራለች እና ከማን ጋር የምታወራ ብላ ወደ አንተ ትመጣ ነበረ። ይህንን ዘዴ መጠቀም አለብህ እያለች እንግዲህ ሰላም እየመከረችው ነው። ለማስቀናትማ አበግ ያለች አይደል ብሎ ቢነገራት አይ አበግማ አትሆንም፣ ምክንያቱም እሷን እንደማትወዳት ታውቃለች ዳጣ። ስለዚህ ለየት ያለ ነገር መፍጠር አለብኝ የሚል ሀሳብ ሰጥተዋለች። እርግጥ ነው እንግዲህ ዳጣ አበጌን እንደማይወዳት ታውቃለች ማለት ነው። ስለዚህ በእሷ በጭራሽ ልትቀን አትችልም። ከዛ ተጨማሪ ደግሞ አበጌ ናታንን ስለምትፈልገው አንድ ላይ ቢሆኑ ራሱ ደስ ይላታል። እንግዲህ ይች ውሃ የሆነች ልጅ ውሃ ፈስ ማለት ነው ለዳጣ የተናገረችውን ነገር ሄዳ ለመላ ቤተሰቡ ተናግራባት ነበረ። ወዲያውኑ እንግዲህ በጣም ተገርመው ናታን ግን ለዳጣ እያስብላት ነበረ። ምክንያቱም ወይዘሮ ማርታ በዚህ ልክ ስለ እኔና ስለ ዳጣ ማወቅ የለባትም ብሎ ስለሚያስብ ብቻ ግን ውሃ የአረባክሽ የተሳሳተ ወሬ ሰምተሽ ነው በእርግጠኝነት ዳጣ እንደዚህ አይነት ነገር አትናገርም እያለ ዋን ዝም ለማስፈል ይሞክራል። ማርታ ደግሞ እንግዲህ እሷል አምናት የሆነሽ ነው እያለ ደጋግማ መጠይቅ ጠየቀች። አበጌም ከቻለች እና እንግዲህ ያው ከግድግዳ ጀርባ ነበረች ወሬ ተለጥፋ እያዳመጠች። እናትም አንቺ ወዴት ነበርሽና ነው እንደዚህ ተለጠፈሽ እያዳመሽ ነው ብላ ትጮባታለች። አይደለም በማለት እንግዲህ እየመዘገበች ነው። ወዲያውኑ ወይዘሮ ማርታ እንግዲህ ዳጣን በማስጠራት ይህ ነገር እውነት ነው ወይስ አይደለም የሚለውን ለማጣራትም ጠይቃን ነበረ። ዳጣ እንግዲህ ተረጋግታ ምን አለቻችሁ የሚል ጥያቄ ነበር የጠየቀችው። በእርግጠኝነት እንደመጣች አዎ ብዬዋለሁ ምንድን ነው ምናምን ብላ ቀበጣጥራ ቢሆን እንግዲህ ጉዳዩ ያው ከአቅሟ በላይ ይሆን ነበረ። ግን ደግሞ ብዙ ጊዜ ውሃ ያው የሰማችውን ያየችውን ነገር ነው የምትናገረው። ከዛ ደግሞ ያው የዋ ስለሆነች ብዙም አላመኗትም። በሌላ በኩል እንግዲህ አበጌ የሰላምን እርግዝናና የእናቴ ወደ ዱባይ መሳፈር ከዛ በተጨማሪ ደግሞ አባቴና ሰላም ሲያወሩት የነበረውን ነገርማ ሳልፈታ እነዚህን ቀናቶችና ደቂቃዎች እንዲሁም ከመቼ ጀምራ እንዳረገዘችማ ሳልፈታት የቀረው እንደሆነ እኔ አበጌ አይደለሁም በማለች እንግዲህ የማትማቲክስ ስራዋን ቀጥላለች። አበጌ አልበገር ባይዋና ጠርጣራዋ እንዲሁም መሰሪዋ የሆነችው ከክፋቷ ውጭ እናቷ በምን ቀን ወደ ኢትዮጵያ እንደወጣችና ከዛ ደግሞ በመቼ እንደተመለሰች በዛ ሰዓት ደግሞ ከቤቱ ማን ወንድ አለ የለም የሚለውን እንግዲህ ማስታወሻ ደብተር ላይ አድርጋ እያሰበች ትገኛለች። እናቷንም እንግዲህ በግልጽ ሄዳ እናቴ ወደ ዱባይ የሄድሽበት ቀን ስንት ነበረ በማለትም ጠይቃታለች። እናትም እንግዲህ ታህሳስ ሲሆን ጥር 20 ምናምን ብላ እንግዲህ ነግራታለች ማለት ነው። እንግዲህ አበጌ በሀሳብ ስምጥ ብላ ነበረ። እናትም እንግዲህ ደግሞ አሁን ምን አይነት ሀሳብ እየጎለጎልሽብኝ ሆነ አንቺ ጎልጎል የሆንሽ ልጅ፣ ለማንኛውም እኔ ችግር የለውም እነግርሻለሁ በማለት ከነገረቻትም በኋላ ቀኑን ይህም ማርገዝና በእርግጠኝነት አሁን እናቴ ደርሳ ከመጣች ይህን ያክል ጊዜ ሆኗታል። ሰላም ደግሞ መውለጇም እየደረሰ ነው። ጽንሱ 2 ሳምንት 200 ምናምን እያለች እንግዲህ ሂሳቧን እየሰራች ነው ያለችው። በእርግጠኝነት ደግሞ አበጌ ትደርስበታለች። አሁን ላይ ሰላም የ7 ወር ነፍሰ ጡር ስትሆን ቀጣይ ደግሞ እንግዲህ እናቷ በምን ቀን ከዛች ቤት እንደወጣች እንግዲህ እያሰላቻት ነው እያንዳንዷ። ሰላም እንግዲህ ጉዷ ሳይፈላ አይቀርም። እንዲሁም ደግሞ መዝግበዋለች። በእርግጠኝነት ያረገዘችው ከናታን ወይም ደግሞ ከአባቴ ነው የሚለው ደምድማ ጽፋለች። ሱቅ እንኳን እንደው ሄዳ ይሄ ነገር ተፈጠረ ቢባል እንኳን በእርግጠኝነት አይከሰትም። ቢያንስ እንኳን ሱቅ እንኳን የምትሄደው ለ1 ሰዓት ለ2 ሰዓት ነው። ስለዚህ በዚህ ቅጽበት ይህን ያክል ጊዜማ አይከሰቱም በማለት እንግዲህ ያው እየመዘገበችው ነው። በአሁኑ ግን አበጌ ለማንም እያሳወቀች አይደለም ምን አይነት ስራ እንደምትሰራ ብቻ እናቷን በግልጥ ሄዳ
ቀን ነበር ወደ ሀገር የወጣሹ ብላ ነው የጠየቀቻት። የሚሳካላት ይመስላል። እንዲሁም ደግሞ እጅ ከፍንጅ የምትይዝም ይመስላል። ግን እንደው ልጇ ማን ልጅ ይመስልሻል አሁን ቢወለድ ብላም ጠየቀቻት። እናትም ወይ እናቱን ወይ አባቱን ነው እንጂ የሚሆን ደግሞ ሌላ ማንን ሊሆን ይችላል በማለት መልሳለኝ። እንግዲህ አበጌም በሀሳቧ ጭልጥ ብላለች። መቼም አባቴን የሚመስለው እያለች ነው እንግዲህ በእርግጠኝነት ትደርስበታለች። ምናልባትም እኮ እንግዲህ ሰላም ከወለደች በኋላ የልጅ የዲኤንኤ ምርመራ ልታስመረምርም ትችላለች። ልክ ዳጣን አስመርምራት እንደነበረው። አርጆንም እንግዲህ በአበጌ ፍቅር በጣም ተይዟል። እንዲሁም ደግሞ ውሃና እንግዲህ ጓደኛዋ መንገድ ላይ አግኝተውት አብዷል እያሉ ሲያወሯት ነበረ። እንዲሁም ደግሞ አርጆን እኮ እንደዛ የሆነው ያው አበጌ እወድሻለሁ ሲላን ነበረ እና አበጌ ምንም ልትረዳው ባለመቻሏ ነው በማለት እንግዲህ ውሃና ምጥኔ ስለ ሁለታቸው እየተነጋገሩም ነበረ። እንግዲህ ምጥንም ወደ ቤት ከመጣች በኋላ ከአበጌ ጋር ቁጭ ብላ ለመጫወት ስትሞክር እህት እናት የለችም፣ ስለዚህ ከአንቺ ጭን ላይ እንደው እስኪ ልተኛ ከእግርሽ ላይ ስትላት እንግዲህ አበጌ ይህ ምን አገባኝ እናትሽ ነኝ እንዴ ልጅና መሬት ላይ ከፈለግሽ ተኝ ውደቂ ስትላት እንግዲህ ውሃ እንደዛማ ሊሆን አይችልም አንቺ ጋር ነው መሆን የምፈልገው ስትላትም ነበር። ይሁን እንጂ አድሬት እንደዛ ካደረገቻትም በኋላ እኔ የምልሽ ነይ እስኪ ሰላም እንደው ከማን ያረገዘች ይመስላል ብላ እንግዲህ የእህትነት ወጓን ስትጠይቃት ውሃ ደግሞ ከከድር ነው እንጂ የሚሆነው ትላለች። አበጌም እንግዲህ ሰው መስላት ውሃ ደግሞ ለምን እንደዛልሽ ስትላት ያው እሱ ሚስቱ ስላረገዘኝ ነው ብላ መለስ። እንግዲህ አበጌና ዳጣ እንደተለመደው ጭቅጭቅ ላይ ናቸው። ለማንኛውም እናቴ ትጠራሻለች ካለቻትም በኋላ ከናታን ጋር ያለሽን ነገር ቀንሽ ራቂ እያለቻት ስለነበረ ዳጣ ምንድን አለቻት? እልህ አታስይዥኝ ያለቻት፣ እልህ ውስጥ አታስገቢኝ። ይህ ማለት እንግዲህ ዳጣ እልህ ውስጥ ከገባች ናታንን የራሷ ታደርገዋለች ማለት ነው። ምክንያቱም እስካሁን ትታላት ነበረ። ከዚህ በኋላ ግን የራሷ ለማድረግ ደግሞ በጣም ቀላል ነው የሚሆነው። አሁን ናታንን አፈቅራለሁ በቃ የኔን እንድትሆን እፈልጋለሁ ካለችው እርግጠኝነት አንድ ላይ ይሆናሉ። ከዛ አበጌ ደግሞ ቀጥል ልርር ትላለች። አበጌ ደግሞ እንግዲህ በቃ ከናታን መኝታ ክፍል አብሬ ካላደርኩ ነው የምትለው። ዳጣም እንግዲህ ወደ መኝታ ክፍሉ ሄዳ ሳለ አስወጥቷታል። የሚገርም ነገር ሌላ ጊዜ ምጭ ንጫወት ምናምን እንዳላላት ሁሉ ዛሬ ግን ከክላሱ ሄዳ ሰትት ብላ ያለምንም ጥራቻ ውጭልኝ ነው ያላት። ወይም ከፍቷታል። ከዛ እንደውም አበጌ የለችም ወይ ምናምን ብላ ስታናግረው ራሱ አበጌ ያለችው ቢያንስ እንኳን ሰውን ትረዳለች፣ አንቺ ምንም አትረጅም በማለት እንግዲህ አበጌ ጥሩ ሰው እንደሆነች አድርጎ ሲነግራት ዳጣ በጣም ግርም ይላትና አበጌን አይደለም እንደዚህ ጥሩ ሰው ነው ትረዳለህ ብለህ የምትነግረኝ ትለዋለች። እሱ ደግሞ አዎ የሰማሽውን ነው አበጌ በጣም ጥሩ ሰው ነች ትረዳለች ምናምን በማለት ይነግራታል። ከዛ እሺ በማለት ነበር እንግዲህ የወጣችው እዛ መኝታ ክፍል ውጭልኝ በማለት ያው ስትወጣ ወዲያውኑ አበጌ ተጠጋች። አበጌም እንዴት ነህ ምናምን ብላ እንግዲህ ቅፍ አድርጋ ሰላም እያለችው ነው። እንደ ብዙ አጋጣሚ እንግዲህ ናታን ብዙ ነገሮችን ለማስተማር እየሞከረ ነው። ከዛ በእርጋታም እየቀረባት ነው። እንግዲህ አይታወቅም ሊያፈቅራትም ይችላል እኮ እዚህ ማደር እፈልጋለሁ ስትለው እንደተለመደው ከዚህማ አይቻልም ይላታል። ማንም እኮ የለም፣ በዛ ላይ ቤቱ ትልቅ ነው፣ ስለዚህ እባክህ አባቴም የለም እያለች እንግዲህ ስበብ ደረደረች። ናታን ደግሞ ይህን ነገር አልፈልግም ሲጀመር እነሱ አሉ ብዬ አይደለም፣ ግን ደግሞ በቃ አይቻልም ሴት ነሽ እኮ ይላታል። አቶ ደረጀም እንግዲህ ወደ አውሮፓ ከሄደ በኋላ ለወይዘሮ ማርታ ደውሎላትም ነበረ። ልጆች እንዴት ናቸው ምናምን እያለ ሲያናግራትም ነበረ። ወይዘሮ ማርታ አንድ አጀንዳ ሰጥተዋለች። ልጆቻችን ጠንካራ ናቸው አይደሉም የሚለውን ለመገምገም የአንድ ሳምንት ቅጣት አለህ፣ ስለዚህ ስልክ እንዳትደውልላቸው እስኪ እያለኛ ጠንካራ መሆን አለባቸው እያለ እንግዲህ ስለ ወደፊት ህይወታቸው እያሰበች ነው ያለችው። ብንሞት እንኳን እንዴት ነው ራሳቸው መቋቋም ያለባቸው እስካሁን እኛ አኖረናቸዋል እያለች ነው። ከዛ ደግሞ ነው ብሞት እንኳን ራሱ እንደዊቻ አበጌ ውሃን ትይዛታለች ብል ጥሩ ትዳር እንዲኖራት ትፈልጋለሁ፣ ባሏም የረዳት መሆን አለበት ብላ ነው የምታስበው። ከዛ ስልክ እንዳትደውል ተባለ። የሚገርመው ነገር ማለት ነው ደረጀ ስለ ሰላም ደህንነት ጠይቋል። ያልጠየቃት ግን ምንድን ነው ማርታም በቃ አንቺ እንዴት ነሽ ምናምን አለላትም። እኔ እኮ ግርም የሚለኝ እስካሁን በቃ ስለ ልጆች ብቻ ነው የምታወረው ምናምን ስትለው ራሱ የአንቺ ደህና መሆን እኮ በልጆቹ ነው ና ያላት። ይህ አሁን ጥሩ ነው ብላችሁ ታስባላችሁ? ልጆቹ ደህና ከሆኑ ደህና ታወኛለሽ ይላታል ማለት ነው። ካረበሹሽ አንቺ ሰላም ነሽ ብዬ ስለማስብ ነው በማለት እንግዲህ ያስተባብላታል። ግን ስለ ሰላም ያው ሲጠይቃት መጠርጠር ነበረባት። ምንም ቢሆን መጨረሻ ላይ ነው እንግዲህ የጠይቃት። እሷ ደህና ናት። ያው እንግዲህ ሰራተኛ እናምጣ የተለመደ ጥያቄ ነው። ከዛ በጣም ደክሟታል፣ ግን አለች የራሷ ጉዳይ እንግዲህ አልጨነቅም እያለችው ነው። ስልክም እንዳትደውል ተብሏል። እስኪ እንግዲህ እናያለን። በጣም ተመልሳ መጣ ከሰላም ጋር። ናታን የት ነው ስትላት እንግዲህ አላውቅም ትላታለች። ከዛ እንዲያውም ናታን ሌላ ሳያፈቅር አይቀርም ትላታለች ማለት ነው። የራሱ ጉዳይ ያፈለገ ይጥበስ ነው ያለችው። ምንም መስሎ አልታያትም፣ ግን እንደዛ ስትላት ከፍቷታል።
ወዲያውኑ ወደ ናታን ሄደችው። ናታን ምን አድርጌ ነው እንደዛ ያኮረፈኝ በማለት ብትጠይቀውም እሱ ግን በቃ የምጠይቅሽ ነገር ከነገርሽኝ እመልስልሻለሁ ይላታል። ምንድን ነው አላቸው። እኔ በቃ እወድሻለሁ አንቺስ ብሎ ነው የጠይቃት። እንግዲህ ዳጣ ምን እንደምትመልስ ግራ ገብት ብሏት ነው ያለቀው። ዳጣ በእርግጠኝነት እኔም እወዳለሁ አትለው፣ ምክንያቱም እናቷን ሳታውቅ። ይሄ ነገር ነው በጣም የሚያስፈራት። ደግሞ ምናልባት ወንድሜን ባፈቅርስ የሚል ነው፣ የእናቴ ልጅ የአባቴ ልጅ ከሆነስ የሚለውን ነው እንግዲህ የምትፈራው እሷ በብዛት። የዛሬ ቡዳችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።